አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው ለቴና እንዴ ልንገራችሁ ቤተሰቦቼ። ይህ የታዳጊዋን በውስጧ የታፈነ ድምጾች ይዟል። ብዙዎቻችን በሶሻል ሚዲያ የምናውቃት በብዙ ውጣ ውረድ አልፋ በኋላ በደጋግ ኢትዮጵያውያን ርብርብ ለተሻለ ቦታ የበቃችው ዋንትያ ሰለሞን በትላንትናው ዕለት ብዙ ሚሊዮኖች በተመለከቱት እና በእንባ በታጀበ መልእክቷ መኖር ከበደኝ፣ ወዳጅ ዘመድ የለኝም፣ በሳቄ ሀዘኔን ልሸፍን ሞከርኩኝ፣ አሁን ግን አቃተኝ፣ አቅም አጣው ስትል ተደምጣለች። ታዲያ ይህንን የዋንትያ ሀዘን የተመለከቱ ሰዎች የተለያዩ ሀሳቦችን ሲሰጧት ተመልክተናል። አንዳንዶች አይዞሽ እግዚአብሔር ካንቺ ጋር ነው፣ ሁሉም ያልፋል፣ ሁሉም በበጎ ይቀየራል የሚሏት እንዳሉ ሁሉ አንዳንዶች ደግሞ አሁን የተሻለ ህይወት እየኖርሽ ገንዘብ እያገኘሽ አይደለ? ምንድነው በአደባባይ የምታለቅሽው? አንቺ በሶሻል ሚዲያ መነጋገሪያ ለመሆን ነው የሚሏትም አልጠፉም። ህይወት ማይክፋት ራሱ ከብዶኛል፣ ህይወቴ ከብዶኛል፣ አስጠልቶኛል። በመጽሐፍ ቅዱሳችንም እኛ ይህንን እናገኛለን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ላይ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬን ልዝብ ሸክሜም ቀሊል ነው። በመጽሐፍ ቅዱሳችን ይህንን ጥቅስ እናገኛለን። ከዚህም ጥቅስ ብዙ መልስም ይገኛል። ለመሆኑ በሶሻል ሚዲያ ላይ ደስተኛና የተደላደለ ህይወት የሚኖሩ የሚመስሉን ሰዎች ከጀርባቸው ብዙ ድካም እና ደስታን ማጣት ተሸክመው የሚሄዱት ለምንድን ነው? ሚሊዮን ብሮችን ወደ ካዝናቸው ቢያስገቡም እውነተኛ ደስታ ግን ተነፍገው ለምን ይባክናሉ? በቅርቡም እንደምናስታውሰው ዋንትያ ሰለሞን እንኳን ብራንድ አምባሳደር በመሆን ሚሊዮን ብሮችን ወደ ካዝናዋ ማስገባት ችላለች። ታዲያ ይህ ሚሊዮን ብሮች ለምን ደስታዋን አላመጣላትም እያልን እየጠየቅን ዋንትያ ሰለሞን ካጋጠማት ችግር ጋር ከመጽሐፍ ቅዱስ ሐሳብ ጋርም እያያያዝን እውነተኛ ደስታ ከየት እንደሆነ ከእናንተ ጋር እየተመለከትን የምንቆይ ይሆናል። የያኔዋ ታዳጊ አሁን ላይ በእድሜም በእውቀትም የበሰለችው ዋንትያ ሰለሞን ቲክቶክ በተሰኘው ማህበራዊ ሚዲያ ላይ በምትለቃቸው ቪዲዮዎች ታዋቂና ተወዳጅ ነች። በትላንትናው ዕለት ግን የዓለም ህይወት እንዳሰለቻት መኖርም እንዳቃታት እጅጉን ብቸኝነት እየተሰማት መሆኑን ልብ በሚነካ መልኩ በእንባ ታጅባ በቪዲዮ መልእክቷን አስተላልፋ ነበረ። እስኪ በቅድሚያ የዋንትያ ቪዲዮን ተከታትለን የምንመለስ ይሆናል። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ እኔ እንደዚህ መጥቼ አላቅም። ግን አሁን ደግሞ ደከመኝ። ለሰው ደስታን ምከውፍ አይምሮ ይደክሞኛል፣ ውስጥ ይደክሞኛል። ዛልኩኝ ብታዩ ደከመኝ። ዛልኩኝ በቃ አላሳዝናችሁ። አቃለም እንደዚህ ማለት የለም። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ የነገረኝ ነው ለቴና እንዴ ልንገራችሁ ቤተሰቦቼ። ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን የሰለቸኝ ነው። ህይወት ማይክፋት ራሱ ከብዶኛል፣ ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ቪዲዮ ላይም እንደተመለከታችሁት ይህች ታዳጊ የዓለም ህይወት አድክሞኛል፣ አታክቶኛል፣ አይምሮዬንም አዝሎታል፣ እኔ የምጠጋበት የሚሄድበት ይሄ አለኝ ብዬ እንኳን የምጓዝበት ቤተሰብ የሌለኝ ነኝ በማለት በእንባ ታጅባ የለቀቀችው ቪዲዮ በቲክቶክ ማህበራዊ ሚዲያ ላይ እጅጉን አነጋጋሪ ሆኖ ቀጥሏል። እሷም ይህንን ቪዲዮ ከለቀቀችበት ሰዓት አንስቶ እስካሁን ከ2.9 ሚሊዮን በላይ ተመልካቾችን እና ከ190 ሺህ በላይ ላይክን ያገኘች ሲሆን የሐሳብ መስጫ ሳጥን ስር ከ15000 በላይ ሐሳብ የተሰጠ ሲሆን በዚህ ሁሉ ግን ማንም ይሁን
የሰው ልጅ ፍጥረት ሆኖ የሰው ልጅ አቅም አጥቻለሁ ብሎ በእንባ ሲገኝ የማያዝን የለምና በዋንትያ ሰለሞን ሐዘን እጅጉኑ ብዙዎቹ ሐዘናቸውን እያዘኑ እንዲሁም አጠገቧ በሁሉ ነገር እንደሚሆኑ እየገለጹላት ይገኛል። እኛም የፋሪስ ሚዲያዎች እንዲህ ልንል ወደድን። እኛ ግን ሁሌም በሁሉም ክስተት ውስጥ በነፍሳችን ውስጥ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው እና ዋንትያ ሰለሞን ምንም እንኳን ወዳጅ ዘመድ የለኝም ብትል፣ ነገር ግን ቀርቦ የሚጠጋ ሰው ሲርቅ የማይርቅ ሰው ሁሉ ሲከዳ የማይከዳ ወዳጅ ዘመድ ሲለወጥ የማይለወጥ አባት አለ። እግዚአብሔር ከአንቺ ጋር እንዳለ በልብሽ እመኚ፣ ድካምሽን ሁሉ በእግዚአብሔር ላይ ጣይ፣ የዛኔ እርሱ ራሱ ያበረታሻል። ሁሌም ተደብቀሽ እሱ ጋር የምታለቅሺ ከሆነ ሁሌም እሱ በአደባባይ ሳቅሽን ያሳይልሻል፣ ያበረታሻል። አይዞሽ እግዚአብሔር ከአንቺ ጋር ይሁን እያለም እንግዲህ መልእክታችንንም ለማስተላለፍ ነው። የዚህ ዓለም ህይወት አሰልቺ እና አድካሚ ብቻ ሳይሆን ጉልበትንም የሚበላ ክስተቶች የሚከሰቱበት የሚለዋወጥ ዓለም ውስጥ ነው ያለነው። ነገር ግን እኛ በማይለዋወጥ ፍቅሩ በማይቀዘቅዝ ብንወድቅ እንኳን ደግፎ የሚያነሳን ትቶን የማይሄድ አምላክ እና አባት እንዳለን ስለምንገነዘብ ግን ይህ ሁሉ ድካማችንን እንረሳለን። ምክንያቱም ድካማችን በእርሱ ላይ እንጥላለን፣ ለጸሎታችንን መልስ እናገኛለን። እና ለተጨነቁ ነገሮቻችሁ እንዴት ማድረግ እንዳለባችሁ ግራ ለገባችሁ ሁሉ ይህ መልእክት ለእናንተ ነው። ሸክማችሁን የምታራግፉበት፣ ድካማችሁን የምትጥሉበት እንዲሁም ጭንቀታችሁን የምትረሱበት አንድ እሱም ይህችን ዓለም የሚያስረሳው ከአባቱ እቅፍ ወጥቶ እኛን ለማዳን ከክብሩ ወርዶ ሰው የሆነው ሰውም ሆኖ ብቻ ያልቀረው በወንበዴዎች መቀጫ መስቀል ላይ ስለ ሰው ልጅ ኃጢአት የተሰቀለው ኢየሱስ ክርስቶስ። እንዲሁም ወዳጆቼ ዛሬ የመዳን ቀን ነውና ይህንን የድነት ቀን አትለፉት ለማለት እንወዳለን። ዛሬም ወደዚህ የመዳኛ መንገድ እንድትገቡ ኑ እንላለን። ከዚህ ዓለም ጭንቀት፣ ሐዘን፣ ግራ መጋባት እረፉ እንላችኋለን። ለዛሬ የያዝንላችሁ መረጃዎች ይህንን ይመስል ነበረ። ዛሬ ያቀረብንላችሁ በቲክቶክ ማህበራዊ ሚዲያ ላይ እጅጉኑ ተወዳጅ የሆነችው እና የኢትዮጵያ ሕዝብ ተረባርቦ ህይወቷን የቀየረላት ይህቺ የአንድ ሴት ልጅ እናት የሆነችው ዋንትያ ሰለሞን ትላንትና ባጋራችሁ ቪዲዮ ላይ ተንተርሰን ለእናንተ ይሆናል ያለውን ሐሳብ ያስተላለፍን ነው መልእክት ይህንን ይመስል ነበረ። ታዲያ በዋንትያ ሰለሞን ላይ የተሰማችሁን ሐሳብና አስተያየቶች በሐሳብ መስጫ ሳጥን ስር ያስቀምጡልን። እንዲሁም በዛሬ ቪዲዮ ላይ እስካሁን ተከታተላችሁ ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም አዳዲስ መረጃዎች እና እንደዚህ ያሉ ቪዲዮዎችን እና የህይወት ታሪኮችን በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ። የዛሬ ቪዲዮዎችንን ከወደዳችሁት ቪዲዮውን ላይክ እና ሼር ያድርጉት። እንዲሁም መልእክትና አስተያየት ካላችሁ በአስተያየት መስጫ ሳጥን ስር ያስቀምጡልን። ይህንን ቪዲዮ ለወዳጅ ለዘመዶቻችሁ ማጋራት ከወደዳችሁ ሼር ያድርጉት። ለዛሬ ያዝነላችሁ መረጃዎች ይህንን ይመስል ነበረ። እናንተን ከወዲሁ ለመሰናበት እንገደዳለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን